ከክልሉ ጤና ተቋማት የተውጣጡ የስራ ኃላፊዎችና ባለሙያዎች ባደረጉት ውይይት በሁሉም ረገድ ያሉ ችግሮችን በመቅረፍ ስኬቶችን በማስቀጠል ለቀጣይ 3 ዓመታት የታቀደው የእድገትና ኢንቨስትመንት ሪፎርምን እውን ማድረግ እንደሚቻል የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ገልጸዋል። ከታች ያለው ባለሙያ ከመሪ ይለያያል። መሪ ያው በተግባር ነው የሚበቃው። ተግባር ውስጥ ገብቶ ሞቢላይዝ ማድረግ ዙሪያ ያለ ሀብት ምንድነው የሚል ነገር ላይ ማሰብ ይጠይቃል። ስለዚህ ከወረዳ ከከተማዎች ያሉ ዞንና ልዩ ወረዳዎች ከቦታ ቦታ የሚለያይበት ሂደት አለ። ህዝቡ ግን ተመሳሳይ ነው ያለው። ህዝብ ጤና አገልግሎቱ ላይ ምላሽ ለመስጠት ዝግጁ የሆነ ነው ማለት ነው። አንደኛው ስለዚህ ሪኖቬሽን አዲስ ግንባታ ላይ ተደጋጋሚ ያነሱትን ችግር መፍታት የሚቻልበት ከላይ የሚመጣው እንደተጠበቀ ሆኖ ህብረተሰቡ ጋር ጠጋ ብሎ፣ ሁለተኛ የህክምና ቁሳቁስ ነው። የህክምና ቁሳቁስ አሁን በክልላችን ውስጥ ጤና ሚኒስቴር አጋሮች የክልል መንግስት በጋራ በመሆን በተለይ ግንባታቸው ለተጠናቀቁ ጤና ተቋማት ሙሉ ለሙሉ በሚባል ደረጃ ላይ ግብአት በዚህ በጀት ዓመት አስገብተናል። ሌላኛው የጤና ባለሙያ ተረጋግቶ እንዲሰራ በተለይ ኢንሴንቲቫይዝ የማድረግ ስራ ነው በውይይቱ ሲነሳ የነበረው። ይህ አንጻራዊ በሆነ መልክ እንደዚህ ክልል የተሻለ ነገር እየሰራን ያለንበት ሂደት አለ። ግን ደግሞ ስቲል አሁንም ከመዋቅር የሚለያይበት ሂደት አለ። አቶ ሳሙኤል አክለውም ክልሉ እንደ አዲስ ከተዋቀረ በኋላ በጤናው ዘርፍ በርካታ ችግሮች የነበሩበት ሲሆን አሁን ላይ ለውጥ ማምጣቱን ገልጸው አዲሱ የጤናው ዘርፍ የሪፎርም እቅድ በክልሉ ለሚታዩ አገልግሎት ተደራሽነት፣ የግብአት አቅርቦት፣ የባለሙያ እጥረትና መሰል ችግሮችን ለመፍታት የሚያግዝ ነው ብለዋል። ከዚህ ቀደም ይሄ ክልል በተለይ 2016 ላይ ስንጀምር አዲስ ክልል ከመሆኑ የተነሳ ሰፋፊ ወረርሽኞች፣ የኩፍኝ ወረርሽኝ፣ የወባ ወረርሽኝ፣ ከምግብ እጥረት ጋር ተያያዥነት ያላቸው ወረርሽኝ፣ ሌሎችም ወረርሽኞች በጣም የሚንጠን ጤና ባለሙያ ሪስፖንሱ ብዙ ጤና ኬላዎች ብዙዎቹ ፈንክሽናል ያልነበሩበት ነው። አሁን ባለበት ችግሩ በተለይ ወደ ሞት የሚያደርስ ወረርሽኝ በአሁኑ ደረጃ ላይ የለም በሚባል ደረጃ ወይም ከተቀመጠው ስታንዳርድ በታች ነው ሊከሰት ይችላል ተብሎ የሚታሰቡ። ከጉዳት አንጻርም ወደ ወረርሽኞች ሲነሱ አሁን የታችኛው መዋቅር ፈጥኖ የልየታ የቅኝት ስራው የልየታ ስራው የምላሽ ስራው በጣም ጥሩ በሚባል ደረጃ ነው ያለን። ከወረቀት ነጻ አገልግሎት የሚሰጥ ወረዳ የመፍጠር ስራ ጅምር ነገሮች አሉ። ጤና ጣቢያዎችና ሆስፒታሎችን ደግሞ እንደዚሁ ፔፐር ፍሪ በሚል ደረጃ ላይ ጀምረናል። አሁን ባለን ኮምፕሬሄንሲቭና ጄኔራል ሆስፒታሎቻችን ጨምሮ የተወሰኑ ፕራይመሪ ሆስፒታሎች 12 የሚሆኑት ሙሉ ለሙሉ ከወረቀት ነጻ ሆነው አገልግሎት የጀመሩበት ሂደት አለ። የክልላችን ህዝብ የጤና መድን ተጠቃሚ ነው። ኒሊ ወደ 1 ቢሊዮን ብር አካባቢ ሀብት እየተሰበሰበ ነው። ይህን ማኔጅ የሚያደርግ በጤና ተቋም ውስጥ ያስፈልጋል። በውይይቱ ላይ የተገኙ በየደረጃው የሚገኙ የጤናው ዘርፍ አመራሮችና ባለሙያዎች ይህ የጤና መድረክ ሪፎርም ንቅናቄ ለቀጣይ ስራቸው አበረታች መሆኑን ተናግረዋል። በተለይ በጤና ስርዓት የታቀዱ እቅዶችን ለማሳካት የሚያስችል ቁመና ላይ ያለ የሰው ኃይል መገንባት ላይ ትኩረት ያደረገ ነው። በዚህ አግባብ ይሄ ሪፎርም ትግበራ ያው ከዚህ በፊት ከነበሩ ሪፎርም ስንል ያሉ ችግሮችን በማስተካከል ይበልጥ የማጠናከር ስራ ነው የምንሰራው እንጂ ከዚህ ቀደም የነበረውን ሙሉ በሙሉ አስወጥቶ በአዲስ የመተካት እሳቤ ያለው እንዳልሆነ በግልጽ መያዝ አለበት። ከስር ከምንሰራበት ቦታ መተን እንደዚህ አይነት ስብሰባዎችን ሚቲንጎችን ስናደርግ ብዙ ነገሮች ከስር ይነሳል የሚለው ሀሳብ እንደኔ ግምት አለው። እነኚህን ሀሳቦችን ደግሞ ሁሉም እዛ ስራ ላይ ታች የሚሰሩት ሰዎች መጥቶ እዚህ ጋር ፕሬዘንቴሽኑን ሰምቶ በውስጡ ያለውን እዛ ስራ አካባቢ ላይ ያሉትን ችግሮችን እንደዚህ ገልጾ ወደ ላይ ከፍ እያለ ማሄዱ በጣም ጥሩ ነው የሚለው ነገር አለ።